ከ4 ኪሎ ቤተ መንግስት ሰበር ዜና ተሰምቷል። ሁለት ከፍተኛ ባለስልጣናት እንዲሰናበቱ ከ4 ኪሎ ቤተ መንግስት ጥብቅ ትዕዛዝ መውጣቱ ከፍተኛ መነጋገሪያን ፈጥሯል። የባለስልጣናቱ ስንብት የመጣው በአማራ ክልል ለ3 ዓመታት ከዘለቀው ጦርነት ጋር የተያያዘ መሆኑም ተሰምቷል። በአማራ ክልል ያለው ጦርነት አቅጣጫውን ቀይሮ ወደ አደገኛ ምዕራፍም ተሸጋግሯል። በክልሉ እየተካሄደ ባለው ደም አፍሳሽ ውጊያ የሻዕቢያና የህወሓት ሰራዊት በይፋ መግባቱን የክልሉ መንግስት ገልጿል። ነገር ግን ትልቁ መርዶ የመጣው ከ4 ኪሎ ቤተ መንግስት ነው። የክልሉን ጸጥታ በጥንቃቄ እንዲመሩ የተሾሙት ሁለት ከፍተኛ ባለስልጣናት ከኃላፊነታቸው እንዲሰናበቱ ከ4 ኪሎ ትዕዛዝ ወጥቷል። የክልሉ ፕሬዝዳንት አቶ አረጋ ከበደ የውስጥ ታጋይ ነው በሚል የቀረበባቸው ክስና የሁለቱ ከፍተኛ ባለስልጣናት ስንብት ምንድነው? የብልጽግና ፈቀላጤዎች አምላክ የሰጠውን አእምሮ ጸጉር ከማብቀል ውጪ ሌላ ለማይሰራበት እያሉ በባለስልጣናቱ ላይ የከፈቱት ዘመቻ የክልሉን ውድቀት የሚያበስር ይሆን? የመከላከያ ሰራዊት ክልሉን ሙሉ በሙሉ ለቆ ወደ ኤርትራና ትግራይ ድንበር ለምን ተጠጋ? ክልሉን ይጠብቃል የተባለው የአድማ ብተናና የሚሊሻ ኃይል መላላት ፋኖን ለምን አጠናከረው? ዛሬ የአማራ ክልልን ሰማይ እያናወጡ ያሉ ሰበር ዜናዎችን፣ ከቤተ መንግስት የወጡ ምስጢራዊ ደብዳቤዎችንና በባለስልጣናቱ ላይ እየተወሰደ ያለውን ያልተጠበቀ እርምጃ በጥልቀት እንመለከታለን። በዚህ ልዩ የትንታኔ ዘገባችን በኢትዮጵያ ፖለቲካ ውስጥ ትልቅ መነጋገሪያ የሆነውን ጉዳይ እንዳስሳለን። እስከ መጨረሻው ተከታትላችሁ ሐሳብ አስተያየቶቻችሁን እንድታጋሩን ግብዣችን ነው። ቪዲዮ ላይክ እና ሼር በማድረግ ጀምሩ። አዲስ የሆናችሁ ሰብስክራይብ በማድረግ ተአማኒ መረጃዎችን ያገኙ። አሁን ወደ ዝርዝሩ እናመራለን። የአማራ ክልል ዛሬ ወደ ገባበት ማለቂያ የሌለው የሚመስል ቀውስ ውስጥ ከመዘፈቁ በፊት ለጦርነቱ መነሻ የሆኑ 4 ትልልቅ ምክንያቶች አሉ። እነዚህን ሳይረዱ አሁን ያለውን የባለስልጣናቱን ሽኩቻ መረዳት ይከብዳል። አንደኛውና ዋነኛው የልዩ ኃይል የመፍረስ ውሳኔ ነው። የትግራይ ክልሉ ጦርነት ባበቃ ማግስት ከዛሬ 3 ዓመት በፊት የፌደራል መንግስቱ የክልሎች ልዩ ኃይሎችን ለማፍረስ የወሰነው ውሳኔ በአማራ ክልል እንደ ክህደት ተቆጥሯል። ክልሉ ለጥቃት ያጋልጣል የሚለው ስጋት በወቅቱ በሰላማዊ ሰልፍ ቢገለጽም መንግስት ግን በኃይል ለመተግበር በመሞከሩ የመጀመሪያው ጥይት ተተኩሷል። ያ ውሳኔ በክልሉ መንግስትና በታጣቂዎች መካከል የነበረውን ሲስ ግንኙነት ሙሉ በሙሉ በጣጥሶታል። ሁለተኛው የፕሪቶሪያው የሰላም ስምምነት የፈጠረው ጥርጣሬ ሲሆን በመንግስትና በህወሓት መካከል የተደረገው የሰላም ስምምነት በሰሜኑ ጦርነት ሰላም ቢያመጣ በአማራ ክልል ግን አዲስ ስጋትን ወልዷል። በተለይም ወልቃይትና ራያን በተመለከተ ግልጽ ምላሽ አለመቀመጡ ህዝቡና የፋኖ ታጣቂዎች መንግስት አሳልፎ ሊሰጠን ነው የሚል ጥርጣሬ እንዲያድርባቸው አድርጓል። ይህ ጥርጣሬ ደግሞ ፋኖ ራሱን እንዲያደራጅ ትልቅ ነዳጅ ሆኗል። ሶስተኛው ተገፍተናል የሚል ማህበራዊ ቀውስ ሲሆን ባለፉት ዓመታት በተለያዩ የአገሪቱ ክፍሎች በአማራ ተወላጆች ላይ የደረሱ ጥቃቶች ህዝቡ በመንግስት የደህንነት መዋቅር ላይ የነበረውን እምነት እንዲያጣም አድርጎታል። መንግስት ካልጠበቀን ራሳችንን እንጠብቃለን የሚለው ስመት ፋኖ በአጭር ጊዜ ውስጥ ሰፊ የህዝብ ድጋፍ እንዲያገኝና የክልሉ ሚሊሻዎችና ፖሊሶች ሳይቀሩ ትጥቃቸውን ይዘው ወደ ጫካ እንዲገቡ በር ከፍቷል። አራተኛውና አሁን ላለንበት ውጥረት ቀጥተኛ መንስኤው የአመራር ብቃት ማነስ ሲሆን የክልሉ ብልጽግና አመራር በህዝቡ ፍላጎትና ከ4 ኪሎ በሚመጣው ትዕዛዝ መካከል ተወጥሮ መቆየት አልቻለም። ጦርነቱን በበላይነት መምራት አለመቻላቸውና በየቀኑ የሚታየው የጸጥታ መዋቅር መላላት ዛሬ ለምንሰማቸው የከፍተኛ ባለስልጣናት ላይ ለተወሰደው እርምጃ ዋነኛ ምክንያት ሆኗል። በአማራ ክልል ሰማይ ስር እየተካሄደ ያለው ጦርነት አሁን መላውን የቀጠናውን ፖለቲካ የሚቀይር አደገኛ መልክ ይዟል። ከሰሞኑ በክልሉ በተለያዩ ግንባሮች የተቀሰቀሰው ውጊያ ካለፉት ጊዜያት ለየት የሚያደርገው በጦር ሜዳ ላይ የታዩት አዳዲስ ተዋናዮች ናቸው። የአማራ ክልል መንግስት በይፋ እንደገለጸው በክልሉ የመንግስት ኃይሎችና ከፋኖ ታጣቂዎች ጋር እያደረጉ በሚገኙት ጦርነት ላይ የህወሓትና የሻዕቢያ ወይንም የኤርትራ ሰራዊት በንቃት እየተሳተፉ ይገኛል ተብሏል። ይህ መረጃ በኢትዮጵያ ፖለቲካ ውስጥ ትልቅ ድንጋጤን ፈጥሯል። ትላንት በሰሜኑ ጦርነት ወቅት እንደ ቀንደኛ ጠላት ይታዩ የነበሩት እነዚህ ኃይሎች ዛሬ በአማራ ክልል መሬት ላይ መታየታቸው የጦርነቱን ስትራቴጂያዊ መልክ ቀያይሮታል።
መከላከያ ሰራዊቱ ቁልፍ የተባሉ ይዞታዎችን ለቆ ወደ ኤርትራና ትግራይ ድንበር መጠጋቱን ተከትሎ በክልሉ የተፈጠረው የጸጥታ ክፍተት በውጭ ኃይሎች እየተሸፈነ ነው የሚለውን ስጋት ከፍ አድርጓል። ክልሉን ይጠብቃል ተብሎ የነበረው የሚሊሻና የአድማ ብተና ኃይል በመላላቱ ምክንያት የፋኖ ታጣቂዎች ከሰሞኑ በርካታ ስትራቴጂካዊ ቦታዎችን መቆጣጠር መቻላቸው ውጥረቱን ይበልጥ አባብሶታል። ትልቁ ስጋት የመጣው የመከላከያ ሰራዊት የአማራ ክልልን ጦርነት ሳያረጋጋና ውስጣዊ ሰላምን ሳይመልስ ወደ ድንበር መጠጋቱ የፈጠረው ክፍተት ነው። በአንድ በኩል የክልሉ መንግስት የህወሓትና የሻዕቢያ ጦር በክልሉ ጦርነት ውስጥ እጃቸው እንዳለበት ይናገራል። በሌላ በኩል ደግሞ በእነዚህ ኃይሎች በኩል እየተፈጸሙ የሚገኙ ትንኮሳዎች ከፍተኛ የተባለ አደጋን ደቅኗል። ይህ ማለት መከላከያ ሰራዊቱ በውስጥ ከፋኖ ታጣቂዎች ጋር ውጊያ ላይ ባለበትና የክልሉ የጸጥታ መዋቅር በላላበት ሁኔታ ከድንበር ማዶ የሚመጣው ትንኮሳ ሰራዊቱን ለከፍተኛ አደጋ ያጋልጠዋል። ይህ ሁኔታ ሰራዊቱ ትኩረቱን እንዲከፋፈልና አቅሙ እንዲዳከም ሊያደርግ ይችላል የሚል ስጋትንም ፈጥሯል። የመከላከያ ሰራዊት ወደ ድንበር መጠጋቱን ክልሉን ለጥቃት አሳልፎ መስጠት ነው የሚል ከፍተኛ ቅሬታ በህዝቡ ዘንድ እየፈጠረ ይገኛል። የሻዕቢያና የህወሓት ጦር እንቅስቃሴ ደግሞ ሰላማዊውን ህዝብ በሁለት እሳት መካከል እንዲቀር አድርጎታል። የክልሉን ጦርነት በፖለቲካዊ ድርድር ሳይቋጩ ሰራዊቱን ወደ ውጭ ስጋቶች ማዞር የክልሉን ጸጥታ ለውጭ ኃይሎችና ለታጣቂዎች ክፍት አድርጎ መተው በአማራ ክልል ከባድ መዘዝ ሊያስከትል እንደሚችል የፖለቲካ ተንታኞች ስጋታቸውን እየገለጹ ነው። ለዚህም እንደ ማሳያ የቀረበው ከሰሞኑ በደብረ ታቦር ከተማ በተከሰተው ውጊያ የደረሰውን ውድመት ተጠቃሽ ነው። ይህ በድንበር አካባቢ የሚታየው ትንኮሳ ካልቆመ ጦርነቱ ከክልላዊ ግጭት ወጥቶ ወደ ቀጠናዊ ቀውስ ሊሸጋገር እንደሚችል የፖለቲካ ተንታኞች እያስገነዘቡ ይገኛሉ። ይህም በአማራ ክልል ብቻ ሳይሆን በመላው ሀገሪቱ ላይ የማይታሰብ የህልውና አደጋም ከመደቀኑ በፊት የውስጥ ግጭቶች ላይ አስቸኳይ መፍትሄን መፈለግ አስፈላጊ መሆኑ ይገለጻል። ይህ በጦር ሜዳ የታየው ሽንፈትና መላላት በቀጥታ ወደ 4 ኪሎ ቤተ መንግስት አምርቷል። አሁን በደረሰን መረጃ መሰረት የክልሉን ጸጥታ በበላይነት እንዲመሩ ኃላፊነት ተሰጥቷቸው የነበሩት የክልሉ ፕሬዝዳንት አቶ አረጋ ከበደና ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ አመራር ላይ ጠቅላይ ሚኒስትር አብይ አህመድ እርምጃ ሊወስዱ መሆኑ ተሰምቷል። ጠቅላይ ሚኒስትሩ በባለስልጣናት ላይ ይወስዳሉ የተባለው እርምጃ በአማራ ክልል ብልጽግና አመራሮች መካከል ትልቅ መከፋፈል መኖሩን አሳይቷል። ባለስልጣናቱ ላይ የሚወሰደውን እርምጃ በተመለከተ የብልጽግና አክቲቪስቶች በየማህበራዊ ሚዲያ ገጾች መረጃዎችን እያራገቡ ይገኛሉ። የመከላከያ ሰራዊት የክብር አባልና የብልጽግና አፈቀላጤ የሆነው አቶ ደሳለኝ ኤልያስ የተባለው አክቲቪስት ባሰራጨው መረጃ መሰረት በእነዚህ ባለስልጣናት ላይ የሰነዘረው ወቀሳ እጅግ የሚገርም ነው። ለ4 ኪሎ ቤተ መንግስት ቅርበት ያለው ደሳለኝ እንዲህ ሲል ይናገራል። አቶ አረጋ ከበደ የውስጥ ታጋይ ነው ወይም ደግሞ በጣም ደካማ መሪ ነው በማለት በአማራ ክልል ለደረሰው ችግር እርሱና ግብረ አበሮቹ መጠርጠርና መጠየቅ አለባቸው ብለዋል። በቅርብ ጊዜያት ውስጥ ደግሞ ጠቅላይ ሚኒስትሩ የአማራ ክልል ጸጥታን የሚመሩ ባለስልጣናት ላይ ግምገማ አድርገው እርምጃን እንደሚወስዱ የአክቲቪስቱ መረጃ ያመላክታል። አቶ ደሳለኝ በመረጃቸው ፋኖን ጥንካሬ የለውም ስለ አሳንሶታል። ፋኖ አሁን በክልሉ ያለው በመንግስት ጥንካሬ ሳይሆን በአቶ አረጋ ከበደና በምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ ፍቃድና ደካማነት ነው ሲል ይከሳል። እንዲያውም የፋኖን ጥንካሬ የሚያደንቁትን ሰዎች አምላክ የሰጠውን አእምሮ ጸጉር ከማብቀል ሌላ ተግባር እንዳይከውነው አድርጎ ያበላሸበት ፍጥረት ሲል በከባድ ቃላትም ወርፈዋል። በአማራ ክልል በአሁኑ ሰዓት በአንድ በኩል የውጭ ኃይሎች ተሳትፎ በሌላ በኩል ደግሞ የከፍተኛ ባለስልጣናት የክህደት ክስና ስንብት የአማራ ክልል የፖለቲካና የጸጥታ ሁኔታ አሁን ወደማይመለስበት መስመር እንዲገባ አድርጎታል። እነዚህ ባለስልጣናት ተወግደው አዲስ አመራር ቢመጣ ጦርነቱን ሊያስቆሙ ይችላሉ ወይስ አሁን ያለው የብልጽግና አመራር የክልሉን የጸጥታ ሁኔታ ወደ መረጋጋት ያመጣል ብላችሁ ታስባላችሁ? ሐሳባችሁን በኮሜንት መስጫ ሳጥን ላይ አካፍሉን። ለሀገራችን ኢትዮጵያ ሰላሙን ያምጣልን። ይህንና መሰል ወቅታዊ መረጃዎችን በፍጥነት እንዲደርሳችሁ ቻናላችንን ያልተቀላቀላችሁ ሰብስክራይብ በማድረግ እንድትቀላቀሉ፣ ቪዲዮን ከወደዳችሁት ደግሞ ላይክ እና ሼር በማድረግ ለሌሎች እንዲደርሱ አድርጉ። በቀጣይ ወቅታዊ መረጃ እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።